ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 15 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በርካታ የግንባር መረጃዎችን ይዣለሁ። ከባድ ውጊያ እየተደረገ መሆኑን የሚያሳዩ መረጃዎች በቆላ ወገራና በሰሜን ጎንደር እንዲሁም ማዕከላዊ ጎንደር አዋሳኝ አካባቢዎች 5 ወረዳዎችን የሸፈነ ወታደራዊ እንቅስቃሴና ውጊያ አለ። ከዚህ ጋር በተያያዘ ዝርዝር መረጃ የማደርሳችሁ ይሆናል። 3 ከተሞች ትናንትና ምሽቱ እንደዚሁ በጎንደር ቀጠና በፋኖ ቁጥጥር ስር አምሽተው ነበር። ከዚህ ጋር በተያያዘ ዝርዝር ዘገባዎች አሉ። እነዚህን የምታደምጧቸው ይሆናል። እንግዲህ ከጋይንት እስከ ዳባት ድረስ ባሉት አካባቢዎች በተለይ ከባድ ውጊያዎች ሲደረጉ ነው ያመሹት ትላንትናና ሌሊቱን። ይህንን በተመለከተ ከግንባር መረጃዎችና ሪፖርቶች መካከል በብዛት የሚሰሟቸው ናቸው። ሌሎች መረጃዎችም አሉ። እንደተለመደው በተለያዩ አካባቢ ያሉ የግንባር መረጃዎችን አደርሳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁ ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። የአሜሪካ መንግስት ጥሪ አቅርቧል። ለፋኖም ለኦሮሞ ነጻነት ሰራዊትም ለፌዴራል መንግስቱም በጋራ ጥሪ አቅርቧል። ይህንንም በተመለከተ እንደዚሁ የምነግራችሁ መረጃ ይኖራል። ወደ ምንጃር የሚወስደን መረጃ አለ። ወደ ምንጃር የሚወስደን መረጃ አስከትላለው። የሐኪሞቹን ሁኔታ በተመለከተና የጤና ባለሙያዎችን አጠቃላይ ጥያቄ በተመለከተ የ24 ሰዓት ዝርዝር መረጃዎች ምን አሉ የሚለውንም እንደዚሁ በስፋት አካትቻለሁ። ዛሬ በርከት ያሉ የግንባር መረጃዎች ናቸው ያሉን። በዚህ ሰዓት የዩኒቨርሲቲ መምህራንም ስብሰባ ውስጥ ነው የሚገኙት። ከዚህ ጋር በተያያዘ ያሉት ሁኔታዎች ምን ይመስላሉ እንደዚሁ አጭር ዘገባ ይዣለሁ። እነዚህ ሁሉ የምሰሟቸው ናቸው። እነዚህን መረጃዎች የተከታተላችሁ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት በድጋሚ ስጋብዝ፣ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በሜሴንጀር በቴሌግራም በዋትሳፕ መልእክቶችን ልታደርሱ ትችላላችሁ። ከዛ ባሻገር ደግሞ በአስተያየት መስጫ ላይ አስተያየቶቻችሁን ልታስቀምጡ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በርካታ አስተያየቶችና ጥቆማዎችን ልካችሁልኛል፣ እኔም ተመልክቻቸዋለሁ። ለጥቆማዎቻችሁ መፍትሄ ያስፈልጋቸዋል ያላችኋቸውን ቅሬታዎች በተመለከተ እንደዚሁ ያናገርኳቸውም አሉ። በጉዳዩ ላይ ቅሬታ የቀረበባቸው እነሱን ወደ እናንተ አደርሳለሁ። አስተያየቶቻችሁና የቅሬታዎቻችሁን ምላሾች በማስቀደም ወደ መረጃ ይሄዳለሁ። እየተከታተላችሁ አብራችሁን ቆዩ። በርካቶቻችሁ በአስተያየት ዘገባ ይዘቶቹ ላይ አስተያየቶችን አድርሳችኋል። የምንተማመንባቸው መረጃዎች ናቸው። አጠር ቢሉ መልካም ነው። ከዚህ ቻናል በርካታ መረጃዎችን እየወሰዱ በሌላ አቀራረብ በርካታ ሚዲያዎች ይሰራሉ። ከዛ አንጻር የተመልካቾችን የአድማጮችን ጊዜ በመቆጠብ በኩል እሱም ቢታሰብበት የሚሉ መሰረታዊ አስተያየቶች አድርሳችኋል። አመሰግናለሁ። ወደ መልእክቶቻችሁ ሲሄድ ከሰሜን ሜጫ የደረሰኝ የአርሶ አደሮች ሮሮ ነው የመጀመሪያው። ሰሜን ሜጫ ባህር ዳር ዙሪያ በደረሰኝ የአርሶ አደሮች አቤቱታ መሰረት የማዳበሪያ ስርጭት እየተስተጓጎለብን ነው። መንግስት ከፍተኛ የሆነ የማዳበሪያ ጭማሪ ማድረጉ እሱን ለመክፈል እየተቸገርን ባለንበት ሰዓት በሌሎች አካባቢዎች ደግሞ በፋኖ ስም የሚንቀሳቀሱ 1500 እስከ 2000 ብር ካልከፈላችሁ በነፍስ ወከፍ ማዳበሪያ ይዛችሁ መንቀሳቀስ አትችሉም በሚል እንደዚሁ የእንቅስቃሴ ማስተጓጎል እያደረጉብን ስለሆነ ባካችሁ ይህንን ለፋኖ አመራሮች ለትክክለኛ ፋኖች አድርሱልን፣ መፍትሄ ሊሰጥ ይገባል። አሁን የእርሻ ጊዜ ነው፣ የዘር ጊዜ እያለፈብን ስለሆነ ባክ ድምፅ ሆነን በሚል የአርሶ አደሮቹ መልእክት ደርሷል። እኛም በአካባቢው የብሔራዊ ኃይል የአንደኛ ክፍለ ጦር የፋኖ አመራሮችን አግኝቻለሁ ደውዬ። ካገኘኋቸው መካከል ፋኖ ሀብታሙ የሱፍን አግኝቸዋለሁ። በጉዳዩ ላይ ጠይቄዋለሁ። አርሶ አደሮቹ ይህንን አቤቱታ አቅርበዋል። ታውቃላችሁ ወይ ብዬው ነበረ። ጉዳዩን በተመለከተ የምናውቀው ነገር የለም። የእኛ ፋኖ አባላት ግን ይህንን አያደርጉም። ይህንን የሚያደርግ ካለም ተጠያቂ ይሆናል። ባለፈው እንደዚህ አይነት ቅሬታዎች ቀርበው ግብረ ኃይል አቋቁመን ችግሩ እንዲፈታ ተደርጓል። አሁን ይህንን ቅሬታ ያቀረቡት እና አርሶ አደሮቹ ላይ ይህን ጫና የፈጠሩት በእነማን እንደሆኑ በስም ዝርዝር በቦታ በጊዜ ቢጠቀስ እርምጃ ለመውሰድ የሚመቸን ይሆናል። በአጠቃላይ ግን ለዚህ አይነት ድርጊት ውስጥ የሚገቡ የኛ የፋኖ አባላት አሉ ብለን አናስብም። መረጃ ከደረሰንና ተከታትለን ለብርጌዶቹ በምናስተላልፈው መልእክት የሚገኝ መረጃ ካለ ግን አስቸኳይ ማስተካከያ እርምጃ እንወስዳለን ብሎ ምላሽ ሰጥቷል። አርሶ አደሮቹ እንግዲህ በገጠራማ አካባቢ በሚንቀሳቀሱ ፋኖች በኩል አስፈላጊው ትብብር ለማድረግ ዝግጁ መሆናቸውን ይሄው አረጋግጧል። ሌላው ጎንደር ዙሪያ ማክሰኝት የመንግስት ሰራተኞች የሚያዝያ ወር ደመወዝ አልተከፈለንም፣ ከፍተኛ ችግር ላይ ወድቀናል ብለዋል። በጎንደር ዙሪያ ወረዳ ማክሰኝት ከተማ ከተለያዩ መስሪያ ቤቶች የላካችሁት ነው። ይህንን በተመለከተ ምላሽ የሚሰጥ የለም። ያው ጥያቄያችሁ ያው በሚዲያ ተላልፏል። ሌላው እንደዚሁ ጎንደር ከተማ የባጃጅ አሽከርካሪዎች ከፍተኛ ችግር ላይ ነን፣ በሚዲያ ድምፅ ልትሆኑ ይገባል በሚል በደል እየተፈጸመብን ነው። አንደኛ የኪዋር መለያ እናሰራላችኋለን በሚል ከ3 ወራት በፊት 550 ብር በነፍስ ወከፍ እያንዳንዱ ባጃጅ ከፍሎ ለከተማ አስተዳደሩ እስካሁን ድረስ መልስ አላገኘንም። አሁን ደግሞ በአዲስ እያንዳንዱ ባጃጅ ለከተማ
አስተዳደሩ የኮሪደር ልማት በሚል 2000 ብር በነፍስ ወከፍ ክፈሉ ተብለናል። አሁን ካለው ችግር አንጻር ይህንን መክፈል አንችልም። ስራ በየጊዜው ይስተጓጎላል። በቂ ስራም በቂ ገንዘብም የለንም። የነዳጅ ዋጋ ከፍተኛ በመሆኑ ትርፋማ አይደለንም የሚል ቅሬታ አቅርበዋል። የሚገርመው ገንዘቡ እንዲገባ የተሰጠን የሂሳብ ቁጥር ጭምር የግለሰቦች አካውንት ነው፣ የግለሰቦች ሂሳብ ቁጥር ነው። የተሰጠን ሂሳብ ቁጥርም ሊጣራ ይገባል የሚል አቤቱታ አቅርባችኋል። ምላሽ የሚሰጥ አካል ከተገኘ ምላሹን አካትቼ ይዤ እመጣ ይሆናል። ቅሬታችሁና ጥያቄያችሁ ግን ይኸው ተስተናግዷል። ሌላው ከጋይንት ደብረታቦር፣ ጋሳይ፣ ወረታ ድረስ ባሉ አካባቢዎች በተሽከርካሪዎች ላይ ጥቃት እየተፈጸመ ነው ሲሉ ባለሀብቶች ይህንንም እንደዚሁ ለሚዲያ ቅሬታ አቅርበዋል። ሹፌሮችም ከፍተኛ እገታ እየተፈጸመ ከፍተኛ ገንዘብ እንጠየቃለን፣ በዚህ መስመር መፍትሄ የሚሰጠው ማን ነው በሚል የቦቲ የተሳቢ ባለቤቶችና አሽከርካሪዎች ከፍተኛ ምሬት ውስጥ መግባታቸው እንደዚሁ ገልጸዋል። ባካችሁ ድምፅ ሁኑም ብለዋል። እንግዲህ በዚህ መስመር ፋኖ አባላትን በስልክ አናግሬ ነበረ። በቦቴዎች ላይ የሚደርሰው ጥቃት በተሽከርካሪዎች በእገታ ላይ ይህንን በተመለከተ በእጀባ በሚንቀሳቀሱ ላይ ከውጊያ ጋር በተያያዘ የደረሱ ጥቃቶች አሉ። ለዚህ ኃላፊነቱን እንወስዳለን። ከዛ ውጭ ግን በመደበኛ ሁኔታ የሚንቀሳቀሱ ካሉ ግን በሰላም መሄድ ይችላሉ። ዝርፊያ የሚፈጽሙ ካሉም እየተከታተልን እርምጃ ለመውሰድ እንሞክራለን፣ አስፈላጊው ጥቆማ ይምጣልን የሚሉና ዝርፊያውንም እንደዚሁ የመንግስት የጸጥታ ሰዎች፣ ሚሊሻ፣ አድማ ብተና፣ የመከላከያ አባላትና በመንግስት የተደራጁ የመንግስት ፋኖች ይህን ይፈጽማሉ የሚል ምላሽ ሰጥተዋል። በየትኛው መመዘኛ በግራም ሆነ በቀኝ ግን ይሄኛው ጉዳይ ሊቆም ይገባዋል። የመንግስት ያሰማራቸው ሰዎችን ፈጸሙት፣ ፋኖነን የሚሉ ሰዎችን ፈጸሙት፣ ራሱ ፋኖን ፈጸመው። ይሄ በውል ተቀባይነት የሌለው ጉዳይ ነው። በተለይ እገታ፣ ገንዘብ መቀበል የፖለቲካ ትግልና የህዝብ ጥያቄን በህዝብ አመኔታ እንዳይኖረው የሚያደርግ ተግባር ስለሆነ ለራሳችሁ ስትሉ ይህንን ጉዳይ ተረባርባችሁ መፍትሄ መስጠት ይገባችኋል። እንግዲህ በአጠቃላይ የደረሱ ቅሬታዎች እነዚህ ናቸው። ከአማራ ክልል አካባቢ የደረሱኝ ወደ ሌሎች መረጃዎች ሰልፍ የ24 ሰዓት የጤና ባለሙያዎች የጥያቄና አጠቃላይ ከዚህ ጋር በተያያዘ ያለው ጉዳይ ምን ይመስላል የሚለውን መረጃ አስከትላለው። የጤና ባለሙያዎች የመብትና የጥቅማጥም ጥያቄ የብልጽግና መንግስትን በውል ፈትኖታል ነው የተባለው። ጉዳዩን የሚከታተሉ የፖለቲካ ተንታኞች ከብልጽግና ከገጠሙት የህዝብ ጥያቄዎች ከባድ ፈተና ላይ የጣለው የአሁኑ የጤና ባለሙያዎች የመብትና የጥቅማ ጥቅም ጥያቄ ነው። ይህንን በተመለከተ ጉዳዩን እንግዲህ ከወዳጅ ሀገራት ከተባበሩት አረብ ኤሚሬትስ ድሮን በማምጣት እርምጃ የሚወሰድበት ወይም ደግሞ ሚሊሻ በመመልመል የሚያዘምቱበት ታዳጊ ወጣቶችን በግዳጅ በማፈስ ወደ ወታደራዊ ጣቢያ ወስዶ በሚያሰማሩበት ጉዳይ አይደለም ብልጽግናን የገጠመው። ብልጽግና ለጦርነት የነዚህ ነገሮች ሲያደርግ ቆይቷል። አሁን ግን ለህዝብ ጥያቄ የሚመልሰውን አጥቷል። ከዚህ ጉዳዩን በሚያባብስ ነገር ላይ ሄዷል ነው የሚሉት። ብልጽግና ከፋኖ ከኦነግ ከህዋት ጋር ካደረጋቸው ጦርነቶች በላይ በ5 ቀናት ውስጥ ከባድ አደጋ ላይ ብልጽግናን የከተተውና የብልጽግና መንግስትን ያነቃነቀው የጤና ባለሙያዎች የመብት ጥያቄ ነው። እንቅስቃሴውም ይሄ ከባድ ጫና ውስጥ ከቶታል። ሰላማዊ የመብት ጥያቄ ስለሆነ ጉዳዩ ደግሞ የሰው ህይወት መሆኑ ለብልጽግና ከባድ ጫና ውስጥ ከቶታል ነው የተባለው። የጤና ባለሙያዎቹ ጥያቄ ሀቀኛና ተገቢ በመሆኑ ሁሉም የህብረተሰብ ክፍል ደግሞ ድጋፍ የሰጠው መሆኑ ጉዳዩን የበለጠ ለብልጽግና ጭንቅ ውስጥ እንዲወድቅ አድርጎታል። የብሔር፣ ሃይማኖት፣ ጎሳ የፖለቲካ አመለካከት ሳይገድበው ሁሉም የተቀበለውና በመላ ሀገሪቱ ያለው ህዝብ ከዚህ ከኑሮ ውድነቱ ጋር በተያያዘ የሐኪሞቹ ጥያቄ ትክክል ነው በሚል ድጋፍ ስለሰጠው ብልጽግና የሚገባበት አጥቷል ነው የተባለው። የመብት ጥያቄው ወጥነት ያለውና አገር አቀፍ መሆኑ ከሰሜን ከደቡብ ከምስራቅ ከምዕራብ ጫፍ ተመሳሳይ የዳቦ ጥያቄ ነው እየቀረበ ያለው። ሐኪሞቹም በሰለጠነና እንዲሁ ደግሞ ኃላፊነት በተሞላበት መንገድ ጥያቄዎቻቸውን እያቀረቡ ስለመሆናቸው ነው እንግዲህ ይህን ጉዳይ የሚከታተሉ አካላት እየገለጹ ያሉት። የጤና ባለሙያዎቹ አንድነት የተሞላበት የመብትና ጥያቄም እንደዚሁ እንግዲህ የእድገት ደረጃው የተቃውሞና የጥያቄው የእድገት ደረጃም ብልጽግናን ችግር ውስጥ ከቶታል ተብሏል። እንግዲህ ይህን በተመለከተ ጉዳዮቹ ቀጥለዋል። የታሰሩ እና የተከሰሱት ያለምንም ቅድመ ሁኔታ እንዲለቀቁ አሁንም የጤና ባለሙያዎቹ እየጠየቁ ነው የሚገኙት። የስራ ማቆም አድማ 5ኛ ቀኑን ይዟል። ሙሉ በሙሉ የስራ ማቆም አድማው አሁንም በብዙ ሆስፒታሎች ተፈጻሚ እየሆነ እንደሆነ ነው መረጃዎች የሚያሳዩት። የታሰሩ ሳይለቀቁ፣ የተከሰሱ ያለ ቅድመ ሁኔታ ሳይፈቱ፣ ከግቢ እና ከተቋማት ከሆስፒታሎች ከስራ ቦታ የተባረሩ በአስቸኳይ ሳይመለሱ ያለማንም ጣልቃ ገብነት አድማው የሚቀጥል መሆኑንና 12ቱ የጤና ባለሙያዎች ጥያቄዎች የማይመለሱ ከሆነ
ከጤና ጥበቃ ሚኒስቴር ጋር በፍጹም የምንደራደር አይደለንም፣ ለመነጋገርም ፈቃደኛ አይደለንም ነው የሚሉት ሐኪሞቹ። ከዚህ ጋር በተያያዘ እንግዲህ ሌላ አንድ መረጃ ደርሶኛል። አሁን አዳዲስ ሐኪሞችን ለመቅጠር ደላላ ጭምር ተሰማርቷል ነው የተባለው። ብልጽግና የወረዳ ካድሬዎችና ደላላዎችን አሰማርቷል። በተለይ በአዲስ አበባ ለሐኪሞች ቅጥር የሚሆን ሙያ ያላቸው ከአሁን በፊት ስራ የሌላቸውን በየአካባቢው እየቀሰቀሳችሁ ይዛችሁ አምጡ በሚልና ሲኦሲ ወይም ደግሞ የብቃት ምዘና ምስክር ወረቀት የሌላቸውን ሐኪሞች ጭምር የምስክር ወረቀት እያሰራችሁ ይዘው እንዲመጡ አድርጓቸው ነው የተባለው። እንግዲህ መሰረታዊ የሐኪሞችን ጥያቄ ላለመመለስ ብልጽግና ካድሬዎች ሌላ ወንጀል እየሰሩ ነው። የብቃት ምዘና የሌላቸውን እንግዲህ ነጭ ጋውን ለብሰው ሆስፒታል በር ላይ ሊቆሙ የሚችሉና በዚህ ከአድማ ጋር በተያያዘ ብልጽግና ያባራቸውን ሐኪሞች ይተኩልናል በሚል ብቃት የሌላቸውን ሐኪሞች በሆስፒታል ውስጥ ለማስገባት እንቅስቃሴ እየተደረገ ነው። ይሄ ደግሞ በሀገር ዜጎችና በሕዝብ ሕይወት ላይ መቀለድ ነው። ብዙ ተምረውም ብዙ በመሰረታዊ የብቃት መለኪያዎችም አልፈው በርካታ ሐኪሞች የሚሰጡት አገልግሎት በቂ አይደለም በሚባልበት ሁኔታ አሁን ደግሞ የብቃት ምዘና ያላለፉትን በደላላና በአካባቢ ካድሬዎች ሰብስቦ አምጥቶ ሆስፒታል ለማስገባት የሚደረገው እንቅስቃሴ ችግሩን ያባብሰው ካልሆነ የሀገሪቱን የጤና ሁኔታና የዜጎችን በሕክምና ተቋማት ላይ መተማመን ጨርሶ የሚገድል እንደሆነ ነው የገለጹት የመረጃ ምንጮቹ። በዚህ ጉዳይ እንግዲህ ተጨባጭ መረጃ እንዳለና እንደውም እስከ 40 ሺህ ብር ድረስ ይከፈላችኋል ይህንን ላመጣችሁ የሚል ትዕዛዝ ጭምር እንደተላለፈ ነው የመረጃ ምንጮቹ የሚገልጹት። ይህን እንግዲህ የተመለከተ ይሄ መንግስት ነው ወይስ ደግሞ መሰረታዊ በሆነ ሁኔታ አገርን የሚያስተዳድር ፓርቲ ነው መንግስት ነው ብሎ ለመጠየቅ የሚቻልበት ጊዜ እንግዲህ አሁን ነው። በትክክል በዜጎች ጤና ላይ ለመቀለድ በደላላ ሐኪሞች እየተፈለጉ ነው የሚሉት። እንግዲህ ከዚህ ጋር ቀልዱን ሲያያይዙት እንግዲህ ነጭ ጋውን የሚለብሱ የስጋ ቤት ሰራተኞችም የጽዳት ሰራተኞችም አሉ። እነሱን መውሰድ ይቻላል። በነገራችን ላይ ሰሞኑን ከወታደራዊ ሆስፒታሎች ወደ ሲቪል ሆስፒታሎች ለማዛወር የተደረገው ሙከራም እንደዚሁ ነበረ። እሱ አልተሳካም። ጳውሎስ ሆስፒታል፣ አለርት ሆስፒታልን ጨምሮ አንዳንድ ሆስፒታሎች በርካታ ሰራተኞችን ለመቅጠር ማስታወቂያ ማውጣታቸውን መረጃዎቹ ያሳያሉ። ይሄ ግን ችግሩን አይፈታውም ነው የሚሉት ሐኪሞቹ። ችግሩን አይፈታውም። ችግሩን የሚፈታው ከሐኪሞቹ ጋር መደራደር፣ ከጤና ባለሙያዎች ጋር መነጋገርና መፍትሄ መስጠት ነው ተብሏል። ከዚህ ጋር በተያያዘ እንደዚሁ ከስራ ገበታቸው የታገዱ ሐኪሞች ስለመኖራቸው የመረጃ ምንጮች ገልጸዋል። ትናንትና ተጨማሪ ሐኪሞች ታስረው አምሽተዋል። የታሰሩት ቁጥር አሁን እያሻቀበ ነው። ከስራ የተባረሩም አሉ። ታስረው ከነበሩት ውስጥም እንደዚሁ የተለቀቁ ሐኪሞችም ስለመኖራቸው መረጃዎች ያሳያሉ። ደብረታቦር ሆስፒታል ሐኪሞች ከተባረሩባቸው ሆስፒታሎች መካከል አንዱ ነው። አለርት፣ ጳውሎስ፣ አዋሳ ሆስፒታልን ጨምሮ በርካታ አካባቢዎች ሐኪሞች በቦርድ ተወስኖ ከስራ ተሰናብታችኋል የሚል የሲቪል ሰርቪሱን ወይም ደግሞ የሰራተኛ መብትን ባላከበረ መንገድ ማስታወቂያ ተለጥፎ ታይቷል ተብሏል። ደብረ ማርቆስ፣ ባህር ዳር፣ አዲስ አበባ፣ ጅማ ማታ አመሻሹን ተጨማሪ ሐኪሞች ታስረው አምሽተዋል ተብሏል። ከዚህ ጋር በተያያዘ እንግዲህ የጤና ባለሙያዎች አስፈላጊውን መብት ጥያቄ እንዲሰጣቸው በርካታ ተቋማትና ግለሰቦችም አስተያየት እየሰጡ ነው የሚገኙት። ይህንን በተመለከተ እንግዲህ ንጽጽሮችን ሲያቀርቡ የኢትዮጵያ ዓመታዊ የተቋማት በጀትን በተመለከተ በ2016 ዓ.ም በኢትዮጵያ የመከላከያ ሰራዊቱ በጀት ወይም ደግሞ ለመከላከያ የበጀት እድገቱ 88% ወይ ደግሞ እንግዲህ ይሄ በፓርላማ የጸደቀው ነው። ከዛ ውጭ በተለያየ ድጋፍ የቀረበውን ሳይጨምር 88% የመከላከያ ሰራዊቱ የደሞዝ ወይ ደግሞ ወጪ በመከላከያ መስሪያ ቤቱ ወጪው ሲጨምር ለጤና ተቋማትና ለትምህርት ተቋማት ግን በዚህ ልክ አላደገም ነው የተባለው። እንግዲህ አሁን ጦረኛ መንግስት ስለመኖሩ የሚያሳየው የሀገሪቷ አብዛኛው በጀት ለወታደራዊ አገልግሎት እንዲውል እየተደረገ ነው። ከዚህ ጋር በተያያዘ የኢትዮጵያ ሐኪሞችን ፍልሰት በተመለከተ ቢቢሲ እንደዚሁ ዘገባ ሰርተዋል። ቢቢሲ በርካታ በሙያቸው አንቱታን ያተረፉ ታዋቂ ሐኪሞች በተለያዩ ሀገራት እየተሰደዱ የተሻለ ኑሮ እየኖሩ መሆናቸውን በሚገልጸው ዘገባው በአፍሪካዊቱ ሩዋንዳ ውስጥ የሚኖሩ እና በዛ ተቀጥረው የሚሰሩ ሐኪሞችን አነጋግሮ ዘገባ ሰርቷል። ቢቢሲ በዚህ ዘገባው የሀገሪቱ የጤና ፖሊሲ ምቹ ሁኔታና እድል ስለፈጠረ የኢትዮጵያ ሐኪሞች ወደ ሩዋንዳ እየተሰደዱ የተሻለ ኑሮ እየኖሩ እንደሆነ የሐኪሞችን ዋቢ በማድረግ ነው ቢቢሲ የዘገበው። በርካታ ሐኪሞች ናቸው በሩዋንዳ የሚገኙት። የኢትዮጵያ ሐኪሞች ክፍያ እጅግ ዝቅተኛ መሆን ዋናው ምክንያት ነው ለመሰደዳቸው ብለዋል። የተሰደዱ ሐኪሞች በሩዋንዳ ደግሞ የሀገሪቱ የጤና ፖሊሲ ክፍያው ለማደግ ያለው ምቹ ሁኔታ በአጠቃላይ መልካም የሐኪሞች ሁኔታ ስላለ ለመስራት የሚያመች
ወደዛ እየተሰደዱ ነው ተብሏል። የኢትዮጵያ ሐኪሞች ከሚሰደዱበት የጥቅማ ጥቅም ጥያቄ የደመወዝ፣ ጥሩ የስራ ሁኔታ፣ ምቹ የማደግ ተስፋዎች ያሉባቸው ሀገራት ስላሉ የኢትዮጵያ ሐኪሞች እየተሰደዱ ነው ተብሏል። ኢትዮጵያ ሐኪሞች በጤና በኩል በፖሊሲ አተገባበር በስትራቴጂ ከሩዋንዳ ልምድ መውሰድ እንዳለባትም እንግዲህ ዶክተር የቆየ ሰው ለቢቢሲ ማብራሪያ የሰጡት ሐኪም እና በሩዋንዳ መቀመጫቸውን ያደረጉት በዓለም አቀፍ የጤና ድርጅት ውስጥ የሚሰሩ ሰው ይህንን ገልጸዋል። እንግዲህ በኢትዮጵያ ውስጥ ያለው አጠቃላይ ሁኔታ ከደሞዝና ከጥቅማ ጥቅም አንጻር በእጅጉ ዝቅተኛ መሆኑን የሚገልጹት ሐኪሞቹ ኢትዮጵያም ከሩዋንዳ ልምድ እንድትወስድና የጤና ባለሙያዎች ጥያቄ እንዲመለስ ነው እየጠየቁ የሚገኙት። ወደ ሌሎች መረጃዎች ነው አልፈው ወደ ሌሎች መረጃዎች ሲሄድ የዩኒቨርሲቲ መምህራን እና የኮሌጅ መምህራን በዚህ ሰዓት ስብሰባ ላይ እንደሚገኙ መረጃዎች ይጠቁማሉ። በዚህ ሰዓት ስብሰባ ውስጥ ይገኛሉ የተባሉት የዩኒቨርሲቲ መምህራን ሞባይላቸውን እንዲሁም ደግሞ ሌሎች የኤሌክትሮኒክስ መሳሪያዎችን ይዘው እንዳይገቡ ተከልክለዋል። የቀሩ መምህራን ከዚህ ስብሰባ የቀሩ መምህራን ከባድ ቅጣት ይጠብቃቸዋል ተብሎ መመሪያ እንደተላለፈ እንዲሁም ደግሞ የተሳተፉና ያልተሳተፉ በስም ተለይተው ለትምህርት ሚኒስቴር ሪፖርት እንደሚደረግ ነው መረጃዎቹ የሚያሳዩት። የመወያያ ሰነድም ተዘጋጅቷል። በመግቢያው ላይ የለውጡን ስኬቶች እንዲሁም ደግሞ ተግዳሮቶች በዲፕሎማሲና በፖለቲካ የሚያሳይ ነው የተባለው ሰነድ ስለ ትምህርት ጉዳይም እንደዚሁ በርካታ ጉዳዮችን አካቷል ተብሏል። ከዚህ ጋር የሚኖሩ መረጃዎችን በተመለከተ በሌላ የመረጃ ሰዓት በዝርዝር መለስባቸዋለሁ። የዩኒቨርሲቲ መምህራን በርካታ ጥያቄዎችን ያነሳሉ ተብሎ ይጠበቃል። ከጤና ባለሙያዎች ጥያቄ ጋር በተያያዘ በአገሪቱ የሚገኙ የዩኒቨርሲቲ፣ የኮሌጅ፣ የቴክኒክና ሙያ እንዲሁም ደግሞ የሁለተኛና የአንደኛ ደረጃ ትምህርት ቤት መምህራን በአጠቃላይ የስራ ማቆም አድማ እንዳያደርጉ በሚል ብልጽግና ከፍተኛ ጭንቅ ውስጥ ገብቶ ነው እንግዲህ በተናጠል እየሰበሰበ የሚገኘው። ወደ ግንባር መረጃዎች ይሄዳለው። ወደ ግንባር መረጃዎች ሲሄድ ባህር ዳር ዙሪያ ያገኘሁትን መረጃ ነው የማስቀድመው። ባህር ዳር ዙሪያ 3 የአድማ ብተና አባላት ከስምሪት ቀጠናቸው በመውጣት ወደ ፋኖ ስለመቀላቀላቸው መረጃዎች ያሳያሉ። በተመሳሳይ ጃዊ አዊ ዞንም እንደዚሁ ከስምሪት ቀጠናቸው የወጡ ወታደሮች ወደ ፋኖ ተቀላቅለዋል ተብሏል። ሌላው መረጃችን ወደ ሸዋሮቢት የሚወስደን ነው። በሸዋሮቢት በዛሬው ዕለት የባጃጅ ትራንስፖርት ሙሉ በሙሉ ቆሟል። እንደዚሁም ደግሞ የጋሪም አገልግሎት እንደዚሁ እንግዲህ በባጃጅ እና በጋሪ ይሰጥ የነበረ አገልግሎት ቆሟል ነው የተባለው። ይሄ የሆነው ግንቦት 13 2017 ምሽት በፋኖ በልዩ ቴክኖሎጂ ፈጽሞታል በተባለው ተከታታይ የቦምብ ፍንዳታ የሸዋሮቢት እና የቀወት ወረዳ ኮር አመራሮች ቆስለው ሆስፒታል መግባታቸውን ተከትሎና በዚህ ጉዳት የተደናገጠው የከተማ አስተዳደሩ የትራንስፖርት እንቅስቃሴ እንዲቆም አድርጓል። ገብተው ሆስፒታል ከገቡት ኮር አመራሮች 2ቱ ጽኑ ቁስለኛ ሆነዋል። ከፍተኛ ሕክምና እየተደረገላቸው ነው የሚገኘው። ህይወታቸውም አሳሳቢ ደረጃ ላይ ደርሷል ነው የተባለው። በዚህ ጥቃት ከ15 በላይ የአድማ ብተና አባላት እና የሚሊሻ አባላት እንደዚሁ ህይወታቸው አልፏል፣ ሆስፒታል ገብተዋል። ሆስፒታል ከገቡት ውስጥ ደግሞ 3ቱ ወዲያውኑ ህይወታቸው አልፏል ሲሉ የሆስፒታል የመረጃ ምንጮች ገልጸዋል። እንደዚሁ ደግሞ ሆስፒታል ከመድረሳቸው በፊትም እንደዚሁ ህይወታቸው ያለፉ የሚሊሻ አባላት መኖራቸውን ገልጸዋል። ከኮር አመራሮቹ ከንቲባው፣ የወረዳ አስተዳዳሪው ይገኙበታል የሚሉት የመረጃ ምንጮቹ በዚህ ምክንያት በሸዋሮቢት የትራንስፖርት አገልግሎት ሊቆም ችሏል ነው የተባለው። ሌላ ሰፊ ውጊያ እየተደረገበት ወዳለው የቆላ ወገራ ቀጠና እንሄዳለን። ቆላ ወገራና አካባቢው ከባድ ውጊያ ሰፊ ቦታዎችን የሸፈነ ውጊያ እየተደረገ ነው የሚገኘው። በንጹሃን ላይም እንደዚሁ ከፍተኛ ጉዳት ደርሷል ተብሏል። በአጅር የጃኖራ ቀጠና ከ5 አቅጣጫዎች መንግስት ሰፊ ኃይል ወደ አካባቢ ማንቀሳቀሱን ተከትሎ ነው ላለፉት 3 ቀናት ውጊያ የቀጠለው ተብሏል። በአርማጭሆ፣ ጠገዴ፣ ዳባት፣ አቦገዳም ጨምሮ ከጠገዴ በአጅሬ በኩል ከደባርቅ ወደ ዘርመን እንዲሁም ደግሞ ከደባርቅ በዛሪማ በኩል እንዲሁም ደግሞ ዳባር ጥራናይ ተብሎ በሚጠሩ አካባቢዎች በአጠቃላይ በ5 አቅጣጫዎች መንግስት ኃይል ማንቀሳቀሱን ተከትሎ ነው በዳባት፣ በጠገዴ፣ በአርማጭሆ፣ በደባርቅና በአደርቃይ በኩል ኃይል ማንቀሳቀሱ ተከትሎ ነው ውጊያ የተቀሰቀሰው። በአጠቃላይ 6 ወረዳዎችን የሸፈነ ወታደራዊ እንቅስቃሴ እየተደረገ ያለው የሚሉት የመረጃ ምንጮቹ ከዳባት የመጣ የመንግስት ኃይል አቦ ገዳም ከተባለ አካባቢ ብርቱ ውጊያ አድርጓል ከፋኖ ጋር። ከአርማጭሆ የመጣ ኃይል ጋር ደግሞ አዲሾሎ ተብሎ የሚጠራ ቦታ ላይ እንደዚሁ ብርቱ ውጊያ አድርጓል። ከዛሪማ ከመጣው ኃይል ጋር አጅሬ አቅራቢያ እንደዚሁ ብርቱ ውጊያ ተደርጓል። ከጠገዴ ከመጣ የመንግስት ኃይል ጋርም እንደዚሁ ጃኖራ ተብላ የምትጠራ ቦታ አቅራቢያ ላይ ከባድ ውጊያ ተደርጓል። ውጊያዎቹ ለ3ኛ ቀን ቀጥለዋል ነው የተባለው። የአማራ ፋኖ ብሔራዊ ኃይል የራስ አሞራው ውብነህ 17 የሚደርሱ ክፍለ ጦሮች በዚህ ውጊያ ይሳተፉ እንደሆነ የመረጃ ምንጮች ገልጸዋል። ከብሔራዊ ኃይል ውስጥ የራስ አሞራው ውብነህ
ሰሜን አምባራስ፣ ጭና፣ እያለው ብሩ፣ ሰሜን ብርቅዬ፣ ራስ ደጀን፣ ድብ ጠለምት፣ ተከዜ ክፍለ ጦሮች ከኮሩ እንዲሁም ደግሞ ከኮሩ ውጭ ያሉት ደግሞ ሌሎች 3 ክፍለ ጦሮች ዘራይ ክፍለ ጦር፣ ጎቤ ክፍለ ጦር እና ረመጡ ደጀን ክፍለ ጦሮች በዚህ ውጊያ እየተሳተፉ ነው ተብሏል። በቆላ ወገራ እየተደረገ ያለው ውጊያ እንደቀጠለ ነው። ከባድ ወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራ ደርሷል ተብሏል። በመንግስት ኃይሎችና በፋኖ በኩል የደረሰው ጉዳት በውል አልታወቀም የሚሉት የመረጃ ምንጮች፣ በንጹሃን በኩል ግን 21 ሰዎች ተገድለዋል ተብሏል። 14 የሚደርሱት ታዳጊዎች ናቸው። ሌሎቹ ደግሞ ገበሬዎች መሆናቸው ነው የተገለጸው። እንግዲህ ጠገዴ ቅራቅራ አቅራቢያ ከተገደሉት ባሻገር አዲሾሎ ተብሎ በሚጠራ ቦታም 6 ገበሬዎች ተገድለዋል ነው የተባለው። ከዚህ ባሻገር የዳባትና የወገራ ወረዳዎች እንደዚሁ ሌሊቱን በፋኖ ቁጥጥር ስር ውለው ነበር ተብሏል። አመሻሹን ወደ ከተሞቹ ዘልቀው የገቡት ፋኖዎች ወደ ቆላ ወገራ ይደረግ የነበረውን አጠቃላይ ወታደራዊና ሎጂስቲክ ድጋፍ እንዲቋረጥ እንዲሁም ደግሞ እንዲስተጓጎል ለማድረግ በከተሞቹ ላይ እንደዚሁ ጥቃት ፈጽመዋል። ዳባት ከተማ በሌሊት ከፍተኛ ተኩስ ነበር። የደረሰው ዝርዝር ጉዳት በውል አልታወቀም የሚሉት የመረጃ ምንጮች፣ በወገራ አምባ ጊዮርጊስ ከተማም በተመሳሳይ እንደዚሁ በዋናው መንገድ ከፍተኛ ተኩስ ነበር። በከተማው ውስጥ የደረሰው ጉዳት አልታወቀም ተብሏል። እንግዲህ እነዚህ የከተሞቹ ጥቃት በዋናነት ቆላ ወገራ እየተደረገ ያለው ውጊያ በተመለከተ የመንግስት ኃይል ከከተሞቹ ወደ አካባቢ የሚያስጠጋውን ወታደራዊና የሎጂስቲክ ቁሳቁስ ለማስተጓጎል የታሰበ ነው፣ የተሳካ ኦፕሬሽን ነው ሲሉ ነው የፋኖ የመረጃ ምንጮች እየገለጹት። ጎንደር ዙሪያ እንደዚሁ በተመሳሳይ ማክሰኝትም እንደዚሁ ተኩስ ነበር። ድንዛዝ ተብሎ የሚጠራ ቦታ በተኩሱ የደረሰው ጉዳት አልታወቀም ነው የተባለው። ሌላው ትናንትና መሻሹ እንደዚሁ በፋኖ በቁጥጥር ስር ውላ የነበረችው ከተማ የደቡብ ጎንደር እብናት ወረዳ እብናት ከተማ ነው። በዚህ ከተማ እንደዚሁ ፋኖ አመሻሹን ወደ ከተማ ዘልቆ በመግባት እንደዚሁ ጥቃት ፈጽሟል ነው የተባለው። ከተማውን ፋኖ ተቆጣጥሮ እንግዲህ በዚህ በኩል ከላይ በአማራ ፋኖ ብሔራዊ ኃይል በኩል ያሉት ክፍለ ጦሮች እንደተሳተፉት ሁሉ በዚህ ደግሞ በህዝባዊ ድርጅቱ በኩል ያለ እቴጌ ጣይቱ ክፍለ ጦር ነው ወደ እብናት ከተማ የገባው ተብሏል። ከፍተኛ ተኩስ አድርጓል። ከተማውን ፋኖ ተቆጣጥሮ ነበረ። ፋኖ ከተማውን ለመቆጣጠር እና እንዳይቆጣጠረው ለማድረግ በነበረው ግብግብ የመንግስት ኃይሎች እዙ 23ን ጨምሮ ከፍተኛ ተኩስ ቢያደርጉም ፋኖ ወደ ከተማ ከመግባት ግን አላስቀሩትም ነው ያሉት። አስተዳደር ፖሊስ ጣቢያን ጨምሮ በወታደራዊ ካምፖች ላይ እንደዚሁ ፋኖ የድሽቃ ድብደባዎችን አድርጓል። የደረሰውን ጉዳት ግን በውል ማወቅ አልተቻለም። ምሽቱን በፋኖ እጅ ገብቶ ነበር ከተማው። አብዛኛው የጸጥታ ኃይል ከተማውን ለቆ ሸሽቶ ነበር። መከላከያ ወጣ ብሎ ያጸፋ ምላሽ ይሰጥ ነበር የሚሉት የመረጃ ምንጮቹ፣ የቡድን መሳሪያ በብዛት ሲተኮስ ነበር ያመሸው። ዙ 23 እንደ ነፍስ ወከፍ እንደ ክላሽ በተከታታይ ሲተኮስ ነበር ብለዋል። ፋኖ ይህንን ያደረገው ይላሉ የመረጃ ምንጮቹ፣ ፋኖ ይህንን ያደረገው የመንግስት ኃይሎች ሰፊ ዘመቻ መጀመራቸውን ተከትሎ ነው። ይህ ዘመቻ በልዩ ኦፕሬሽን በሚል በእብናት ቀጠና በበለሳ ቀጠና ያሉ ፋኖችን ይዞታዎችንና ፋኖችን ለመክበብ እንዲሁም ደግሞ ለመደምሰስ የተደረገ ሰፊ ዘመቻ ነበረ። ይህ ዘመቻ በቋሊሳ ግንባር፣ በደጋ መልዛ ግንባር፣ በመና መቀጠዋ ግንባር፣ በበለሳ አቅጣጫ እና ከዋጋ አቅጣጫ በ5 አቅጣጫዎች የመንግስት ኃይሎች ዘመቻ ማድረጋቸውን ተከትሎ ነው ፋኖ በሌላ በኩል ወደ ከተማው የገባው። የፋኖ ቀጠናዎችን ለመያዝ በርካታ ኃይል መሰማራቱን ተከትሎ ፋኖች ይህንን ከበባ ጥሰው ወደ ከተማ በመግባት የመንግስት ኃይል ይዞት የነበረውን ከተማ መልሰው ይዘው አምሽተዋል ነው የተባለው። ከዚህ ባሻገር እንግዲህ ፋኖ በከተማው ዙሪያ በሚገኙ ወታደራዊ ካምፖች ላይ ድብደባ አድርጓል። አጸፋ ምላሽም ተሰጥቷል። በዚህ እንግዲህ በፋኖ በኩልም በመንግስት ኃይሎችም በንጹሃን ላይም የደረሰው ጉዳት አልታወቀም። ፋኖ ሌሊቱን ከተማውን ለቆ ወጥቷል ነው የተባለው። የመንግስት ኃይሎች ወደ በረሃ ሲወርዱ፣ ፋኖ ደግሞ ወደ ከተማ በመግባት ተገላባጭ የሆነ ዘመቻ አድርጓል ሲሉ ነው የመረጃ ምንጮቹ እየገለጹት። ወደ ሌሎች መረጃዎች ቀጥላለሁ። በነገራችን ላይ እንግዲህ በተለያዩ አካባቢዎች የሚደረጉ ውጊያዎች እንደሚያሳዩት ሁለቱም ዋጋ ይከፍላሉ። አሁንም ግን የፋኖ አንድነት መምጣት የሚያስፈልግበትን ያመላክታሉ እነዚህ የግንባር መረጃዎች። እዚህ እብናትና አካባቢው እስከ ጋይንት ድረስ በህዝባዊ ድርጅቱ ውስጥ ያሉ የፋኖ አደረጃጀቶች፣ በሰሜን እና በወገራ ቀጠና ደግሞ በብሔራዊ ኃይሉ ውስጥ ያሉ የፋኖ አደረጃጀቶች ውጊያ ሲያደርጉ ነው የዋሉት። ይህ ግን አንድ ላይ ቢቀናጅ ውጤት ሊያመጣ ይችል ነበረ። እንግዲህ ከዚህ ትምህርት መውሰድ የሚያስፈልግ ይመስላል። ወደ ጋይንትና አካባቢው መረጃዎች እቀጥላለሁ። ወደ ጋይንትና አካባቢ መረጃ አስቀጥል። መኳቢያ
ገበሬ መንደር፣ መገንጠያ ተብሎ በሚጠሩት አካባቢዎች ትላንትና ተከታታይ ደፈጣ ጥቃቶች መፈጸማቸው ይታወቃል። በህዝባዊ ድርጅቱ በኩል ያለው አንበሳው ጋይንት ክፍለ ጦር ነው ይህንን ጥቃት የፈጸመው። በክፍለ ጦር ውስጥ የሚገኙ መሀል ጋይንት ብርጌድ፣ ጨጭሆ ብርጌድ እና ሻለቃ ክንዳለም የተባሉ የብርጌዱ ሻለቃዎች ናቸው ይህን የደፈጣ ጥቃት የፈጸሙት። በደፈጣ ጥቃቶች 3 ቦታዎች ላይ ከፍተኛ ወታደራዊ ኪሳራ ደርሷል። ነዳጅ የጫኑ ቦቴዎች፣ ተሽከርካሪዎችም እንደዚሁ ጉዳት ደርሶባቸው ነዳጅ ፈሷል። ተሽከርካሪዎች ወድመዋል። በንጹሃን ላይም ጉዳት ደርሷል ነው የተባለው። አመሻሹን ከሰሜን ወሎ መቄት ወረዳ ለዚህ ተጨማሪ ሽፋን ለመስጠት የመጣ የመንግስት ኃይል እንደዚሁ ጎብጎብ ከተማ አቅራቢያ በነበረው ውጊያ ወታደራዊ አዛዡን ጨምሮ 7 ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ከነዚህ 7 ወታደሮች ውስጥ ወታደራዊ አዛዡ እንደዚሁ ታምራት የተባለ ወታደራዊ አዛዥ ሆስፒታል ገብቶ ነበር። ዛሬ ማለዳ ግን ህይወቱ አልፏል ነው የተባለው ቆስሎ ከገባ በኋላ። የመገናኛ ሬዲዮም እንደዚሁ በፋኖ እጅ ገብቷል ነው የተባለው። በፋኖ በኩል የደረሰው ጉዳት ለማረጋገጥ አልተቻለም። እንደዚህ አካባቢ በተሽከርካሪዎች ላይ የደረሰው ጉዳት እንግዲህ ነጋዴዎች ምሬት ካቀረቡባቸው አንዱ ነው። ወደ ሌሎች መረጃዎች እሄዳለሁ። ወደ ምንጃር የሚወስደን መረጃ ላስከትል። ምንጃር የመንግስት ኃይሎች ሃይማኖታዊ ግጭት ለመቀስቀስ እና በሃይማኖት ሰበብ ኃይል ከጎናቸው ለማሰለፍ እየሞከሩ ነው። ይሄ አደገኛ ሁኔታ ነው። ሁሉም ሰው ሊመለከተውና ጥንቃቄ ሊያደርግበት የሚገባ ነው ተብሏል። በአካባቢው ያሉ ሙስሊሞችን ኑ ታጠቁ፣ ከጎናችን ሆኑ በማለት በልዩ ሁኔታ እየቀሰቀሱና ተጨማሪ ድጋፍ እያደረጉ በሌላው በአካባቢ በሚገኝ ክርስቲያን ማህበረሰብ ላይ እንዲነሱ እያደረጉ ነው። ይሄ ተቀባይነት የለውም የሚሉት የመረጃ ምንጮቹ ይህንን በተመለከተ ተጨማሪ መረጃዎችን ሲያብራሩ ግንቦት 13 2017 ዓ.ም አንድ ወጣት በሞተር ብስክሌት ሲሄድ የመከላከያ አባላት ተኩሰው ገደሉት። አጠቃላይ የሞተር እንቅስቃሴ ተከልክሏል። ይሄ ግን በሞተር እንቅስቃሴ ላይ የነበረ የአካባቢው ሙስሊም ተወላጅ በመከላከያ ተገደለ። ይህንን በተመለከተ የአካባቢው የመንግስት የጸጥታ ሰዎች ለሙስሊም ማህበረሰቡ ፋኖች ገድለውታል በሚል መረጃ አቀበሉ። በዚህ የተቆጡ የአካባቢው ሙስሊም ማህበረሰብ ከመንግስትም ድጋፍ ተደርጎላቸው በቁጣ በመውጣት በአካባቢው እርሻ ላይ የነበሩ 8 ክርስቲያኖችን ገደሉ ነው የተባለው። ልዩ ቦታው ጨሌ ገበያ ተብሎ የሚጠራ አካባቢ ነው። በዛ በተጨማሪ ግንቦት 14 2017 ዓ.ም ፌናንጆ እና ጀጀባት አምባ ተብሎ በሚጠሩ አካባቢዎች እንደዚሁ 2 ክርስቲያን ሰዎችን የአካባቢው ሙስሊሞች ገድለዋል ነው የሚሉት። ይሄ ሲሆን መከላከያ ጣልቃ ገብቶ ከማስቆም ይልቅ ከኛ ጎን ተሰለፉ፣ ፋኖ እናንተን ለማጥፋት የመጣ ነው በሚል ድጋፍ ያደርግ ነበር። ይሄ ከሆነ በኋላ ከመልካ ጅሎ ኃይል አስወጥቶ መከላከያ አካባቢው ግጭት እንዲነሳ አስተዋጽኦ አድርጓል ነው የሚሉት የመረጃ ምንጮቹ። ይህንን እንዲያስቆም ጥያቄ የቀረበለት መከላከያም እኛን አይመለከትም፣ ይሄ የአካባቢው አስተዳደር ጉዳይ ነው በሚል ጉዳዩን ካጋጋለ በኋላ ቅራኔ አስፋፍቶ ለቆ ወጥቷል ነው የተባለው። ጉዳዩ ትኩረት የሚያስፈልገውና እንደዚህ አይነት ጉዳዮች እንግዲህ በአንድ ወገን የሚነሱ ከሆነና በተለይ በዚህ በጦርነት ውስጥ እንደዚህ አይነት ነገሮች የትኛውም ኃይል ሊጠቀምባቸው የሚችል ስለሆነ ጥንቃቄ የሚያስፈልጋቸውና ተቻችሎ የሚኖረው ማህበረሰብ ጉዳዩን ከጋራ ህልውና አንጻር በማየት እንደዚህ አይነት ነገሮችን እንዲያከሽፍ የአካባቢው ነዋሪዎች ጥሪ አቅርበዋል። አረርቲ ከተማ 96 ሰዎች መታሰራቸውንም እንደዚሁ የመረጃ ምንጮቹ ጨምረው ገልጸዋል። ወደ መረጃዎች ቀጥላለው። ኢትዮጵያ መንግስት ዕዳው 62.5 ቢሊዮን ዶላር ደርሷል ተብሏል። የኢትዮጵያ መንግስት ለውጭ ገበያ ከሚያቀርበው ምርት የሚገኝ ገቢና ከህዝብ የሚሰበሰብ ግብር ለዕዳ ክፍያ እየዋለ ነው ተብሏል። በአንድ ወቅት ኢትዮጵያ ጥሩ እድገት ካሳዩና ፈጣን እድገት ከነበራቸው ሀገራት ተርታ ተሰልፋ የነበረ ቢሆንም ላለፉት 10 ዓመታት ግን እድገቷ አሽቆልቁሏል ነው ያለው ይሄ ጥናት። እያሽቆለቆለ የመጣው የኢትዮጵያ እድገት እየጨመረ የመጣው የኑሮ ውድነት የዜጎችን ሁኔታ እጅግ አሳሳቢ አድርገውታል። ዜጎች ከባድ ስጋት ውስጥ እንዲገቡ አድርጓቸዋል የኑሮ ውድነት ብሏል። ኢትዮጵያ ከዓለም አቀፍ አህጉር አቀፍ ድርጅቶች 24 ቢሊዮን ዶላር ብድር አለባት። ከሀገራት ደግሞ በተናጠል 9.5 ቢሊዮን ዶላር ብድር አለባት። ከግለሰቦች ደግሞ እንደዚሁ ወደ 17 ቢሊዮን ዶላር ብድር አለባት ነው ያለው። ይህንን ጥናት ያቀረበው የኢትዮጵያ ኢኮኖሚ ባለሙያዎች ነው። እንግዲህ ኢትዮጵያ የዕዳ መጠኗ ወደዚህ አድጓል። ትላንትናም በወጡ መረጃዎች እና በተጠኑ ጥናቶች መሰረት የጤና ሁኔታ፣ የትምህርት ሁኔታን የሚያሳዩ የመምህራንና የጤና ባለሙያዎችን ቃለ ምልልስ ትላንትና ሽኔድ ባወጣው ሪፖርት ላይ የነበረውን አቅርቤላችኋለሁ። ወደ መጨረሻው መረጃ ሲሄድ የአሜሪካ መንግስት ጥሪን የተመለከተው መረጃ አደርሳለሁ። በኢትዮጵያ የአሜሪካ ኤምባሲ አምባሳደር የሚከተለውን ጥሪ አስተላልፈዋል። በኢትዮጵያ የቀጠለው ግጭትና ጦርነት
ለመጨረሻ ጊዜ ሊቆም ይገባዋል ተብሏል። የተፈናቀሉ ሰዎች ወደ ቤታቸውና ቀያቸው እንዲመለሱ፣ ህፃናት ትምህርታቸውን እንዲከታተሉና የተጓደሉ የጤና ሁኔታዎች እንዲሻሻሉ፣ የህፃናት ጤና እንዲጠበቅ፣ ፋኖ ወደ እውነተኛ ሰላማዊ ድርድር እንዲመጣ፣ የኦሮሞ ነጻነት ሰራዊት የጀመረውን ድርድር እንዲቀጥል፣ እንዲሁም ደግሞ የፌዴራሉ መንግስት አስቸኳይ ተኩስ እንዲያቆምና በራሱ ህዝብ ላይ የሚያደርገውን የድሮን ጭፍጨፋ እንዲያቆም እና የመፍትሄው አካል እንዲሆን ለፌዴራል መንግስቱ፣ ለፋኖና ለኦነግ ነጻነት ሰራዊት የአሜሪካ መንግስት ጥሪ ያቀርባል ሲል አምባሳደሩ ባስተላለፈው መልእክት ገልጿል። አሁን ጊዜው ሰላምና መረጋጋት የሚታሰብበት ጊዜ ነው በማለት አምባሳደር አርቪን ማሲንጋ ዛሬ ባስተላለፉት የጽሁፍ መልእክት ይህንን ገልጸዋል። እንግዲህ አሜሪካ በኢትዮጵያ ውስጥ ያለው ግጭት እንዲቆም እንደምትፈልግ በዚህ ጥሪ ለማየት ተችሏል። ጠቅላይ ሚኒስትር አብይ አህመድ ወደ አውሮፓ የተለያዩ ሀገራት ለጉብኝት ያቅንተዋል። በፈረንሳይ በእንግሊዝ እና በተለያዩ የአውሮፓ ሀገራት ቆይታ ይኖራቸዋል ነው የተባለው። ይህንን በተመለከተ የመረጃ ምንጮቹ በተለይ በቀይ ባህር ቀጠና ላለው አዲስ እንቅስቃሴ የአውሮፓ ሀገራትን ፍላጎት እና እንዲሁም ደግሞ አጋርነት ለመጠየቅ የተደረገ እንቅስቃሴ እንደሆነና የዲፕሎማሲ ጉዞ እንደሆነ የመረጃ ምንጮች ይገልጻሉ። ከዚህ ጋር በተያያዘ ወደፊት መረጃዎችን የሚያደርሳችሁ ይሆናል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ